ኃላፊነት የዋድዬ የአንተ ኃላፊነት የሚሆነው ይኸውልህ ስለ እኔ ኃላፊነት ሳይሆን መጀመሪያ የጠቀስከውን አባት አውቀው ነው ሳታውቀው ነው የጠቀስከው የሚለው እኮ ግዴታ ነው የሆነ ኢትስ ኦኬ አንተ አለማወቄና ታሳያለህ ችግር ከሆነ ምን መሰለህ ከሆነ እያልኩ ያለሁት እሱን እናሳያለን ችግር የለው መጀመሪያ ሪቦርን ወይም ደግሞ ሪበርዝ በአውግስቲን ትምህርት በባፕቲዝም ነው ወይስ አይደለም በሆሊ ስፒሪት ነው ብሏል በባፕቲዝም አይደለም እኮ ሪበርዝ ቴክስ ፕሌስ ኢን ዘ ሆሊ ስፒሪት ብሏል አሊ በምን ይከናወናል አለ እኮ አይደለም የሚገኘው መቼ ነው የሚገኘው በአውግስቲን ትምህርት ነው ጥያቄ መቼ ነው ሪቦርን የሚያደርገው እኔ ማምነው ሪበርዝ በመንፈስ ቅዱስ ውስጥ ዳግም መወለድ በመንፈስ ቅዱስ እንደሆነ ስለማመን ኦገስቲን ደግሞ ይሄንን ስለሚያምን እኔ ማስረጃዬን አምጥቻለሁ መወለድ በመንፈስ ቅዱስ ነው ጥያቄ መቼ ነው በምንድን ነው የሚያገኘው በእኔ አስተምሮ ሰው ሲያምን ነው ስለ አንተ ልናወራ ነው ስለ አውግስቲን ነው እኮ ስለ አንተ ከሆነ አንዴ ስለ አንተ እናውራ ስለ አውግስቲን ጠቅሰሃል አውግስቲን ጠቅሰህ እኔ እንደማምነው እያልክ አታውራ አውግስቲንን ነው የጠቀስከው አባት ዘመታል ስለዚህ ስለዛ አባት ነው ልታወራ የምትችል የገባው እንጂ እኔ እንደማምነው እኔ እንደሚመስለኝ አሁን ለጊዜው ወደ ጎን ስለጠየቀኝ ነው በምን ስካል ከእኔ በእምነት ሰው በመንፈስ ቅዱስ ማለት መንፈስ ቅዱስ የዳግም የሰው ስፒሪት የሚወለደው ከመንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ሰዎች ሲያምኑ ከመንፈስ ቅዱስ እንደሚወለዱ መጽሐፍ ቅዱስ ስለሚነግረኝ ያንን አረጋለሁ ስለ መጽሐፍ ቅዱስ አልተጠየቅም አውግስቲን ላይ አውፎከሰው ነው አውግስቲን ስለ አውግስቲን እያወራን አንዴ መጽሐፍ ቅዱስ አንዴ እኔ እንደማምነው አትበል ቆይ አንዴ በቃ ከዚህ በኋላ አንተ ነው የምታመጣው ቆይ አንዴ ስለ አውግስቲን ጠቅሰሃል አውግስቲን ያዋጣል ወይስ አያዋጣም የሚለውን ነው የምናየው እንጂ አሁን ሲያሻ አውግስቲን አይ የማያዋጣ ሲሆን ወደ መጽሐፍ ቅዱስም አላዋጣ ሲል እኔ እንደሚመስለኝ እያልክ ምትሄድ ከሆነ ለመያዝ ለመጨበጥ የሚከብድ ነው የሚሆነው አሁን አሴ ሶርስ ብለህ ኦኬ አባት ጠቅሰሃል ያም አባት አውግስቲን ይባላል ስለዚህ የጠቀስከው አባት የምርም አውቀህ ሆነ ወይስ አታውቅም አንድ አባቶቻችን ይላል አውቀው በድፍረት ሳያውቁ በስህተት የሚባል ነገር አውቀህ በድፍረት ነው ወይስ አታውቅ በስህተት ነው የጠቀስከው የሚለውን እያረጋገጥን ነው ሶ አውግስቲን ሲጠቅስ ቆይ አንዴ ልጨርስና እሰጣለሁ አንተ አሁን እኔን እንትን እያደረክ ይኸውልህ አንተ የራስህን ነገር እየገነባ ነው ያለው እንደሱ ማድረግ ምንም የሚገነባ አሁን ባነበብነው ክፍል ባነበብነው ክፍል ሪበርዝ የሚገኘው በመንፈስ ቅዱስ ነው ብሏል አይደለም አላለም ብሏል አንዴ ምን ሆነ ነው ዜድ አንድ ወይ ከዚች ክፍል ሌላ ምንም ማቀው ነገር የለም አንድ ነገር ነው እንደዛ እያልክ ከሆነ ማለት ነው ስለ አንድ አባት ቴዎሎጂ ሲጠና የሆነች መስመር ቆንጽላ አውጥተህ በቃ ከዚህ ውጪ የሱንም አልሰማም እኔ የምፈልጋት እቺ መስመር ነች ምናምን እያልክ ከሆነ እንደዚህ አይነት ቴዎሎጂ አባቶች አጠናን የለም ስለ አጠናን ራሱ የለም ኦኬ አይ the whole theology of Augustine ከሆነ ሐሳቡ ለማውራት የገባው ስለ ባፕቲዝም ያለው ወይም ደግሞ ስለ ሪጀነሬሽን ያለውን አስተምሮ የአውግስቲንን እንመለከታለን ፕላስ ደግሞ ጆን 3:5ን ምን ብሎ ነው የሚረዳው ባይዘው ትራክቴት አለው እኮ የዮሐንስ ወንጌል ማብራሪያ ከዚህ የተለየ ይኸውልህ ይዋድየሽ ለኔ ምድል ስጠኝ አንተ ብቻ ነው ያወራህ ለኔ ምድል ስጠኝ አሁን ይኸውልህ የአውግስቲን የመወለድ ዳግም የመወለድ የኦገስቲን አስተምህሮ ሪበርዝ በተመለከተ ዳግም ልደት በተመለከተ ከመንፈስ ቅዱስ ውጪ ይወለዳል ያለበት ክፍል ካለ ለምን ከመንፈስ ቅዱስ ውጪ እንኳን አውግስቲን እናንተ የምትሉ አይመስለኝም እንኳን እኔም እሱን የፈለኩት ከዚህ ውጪ ሌላ ከመንፈስ ቅዱስ ውጪ ብሎ የሚያስተምር ክርስቲያን አለ እንዴ ቆይ ከመንፈስ ቅዱስ ከሌላ ነገር የሚወለድበት ነገር ካለ አሳየኝ እኔ እኮ ማሳየት የፈለኩት ከመንፈስ ቅዱስ ውጪ ብሎ ያስተምራል ስለዚህ ዶንት ሜክ ኢስ ሮማን ፋላሲ ማለት ምናልባት ቆይ ዜድ ይሄንን ማስረጃ ያመጣው ልደት በመንፈስ ቅዱስ አይደለም ያለ ሰው ኖሮ ነው እዚህ ያመጣው እስቲ ልደት በውሃ ነው ብሎ ስላሉ ነው ከመንፈስ ውጭ ሰው ይኸውልህ ከውሃ መወለድ አለበት ብሎ ስላሉ የሚወለደው ከመንፈስ ነው ብዬመጣው ነው ከውሃ ብቻ ያለ ሰው መንፈስ ነው ይኸውልህ ውሃ የሚባል ነገር ሐሳቡም እኔ ኦገስቲን አላብራራውም ሰው ግን ከመንፈስ ይኸውልህ ያን ክፍል ጠቅሶ ሰው ከመንፈስ እንደሚወለድ
ኦገስቲን ተናግሯል። ውሃን ለምን ተው አላውቅም ብዬ መጣሁኝ እኔ። ዜድ ከኔ ጋር እንድታወራ አይደለም የገባሁት። በነገራችን ላይ አንዳንዴ ስታወሩ እናንተ ምናልባት የማይሰማ ነገር ካለ እንትን ለማለት ብዬ ነው። ይኸውልህ አሁን ይሄ መረጃ ያመጣኸው አንተ ቅድም ከአዳም ጋር ስታወራ ሰው በውሃ ብቻ ነው የሚወለደው በመንፈስ ቅዱስ አይደለም ያለ ሰው ኑሮ ነው። ይኸው ኦገስቲን ጥምቀትን አቮይድ አያረግም ግን በመንፈስ ጭምር ነው ብሏል ብለህ ነው ማስረጃውን ያቀረብከው ወይንስ ውሃ የሚባል ነገር የለም ከውሃ ውጭ በመንፈስ ቅዱስ ብቻ ነው ለማለት ነው? እኔ በመንፈስ ይወለዳል የሚለውን ሐሳብ ለማጽናት ነው ያመጣው። ዜድ እኔ ለቀሲስ ላስረዳቸው። ዜድ ምንድነው ይሄንን ማስረጃ አድርጎ ያመጣው? ቀሲስዬ መጀመሪያ ላይ ስለነበርኩ በመንፈስ ቅዱስ ነው ዳግም የሚወለደው ሲል እና አዳምዬ ደግሞ ምን የመሰላቸው አይ በውሃ ጥምቀት አይወለድም ሰው በመንፈስ ቅዱስ ነው ብለዋል ኦገስቲን ያለ ስለመሰላቸው ነው በመንፈስ ቅዱስ በውሃ ነው ብለው በውሃ እንደሆነ ነው ሲከራከሩ የነበረው። አለ የገባው ከዛ ነበር። ሪኮርድ ስላለ ማሳየት ይችላል። እኔም ኤፍሬም እኔም የተወሰነ ሰምቻለሁ አይደለም። አሁን እዚህ ጋር አሁን እያወጣው ስለሆነ እኔ እውነት ለመናገር ለማውራት አይደለም፣ ይቅርታ አድርጉልኝ ወንድሞች፣ ለማውራት ሳይሆን እናንተ እንድትቀጥሉ ነው ፍላጎቴ። አሁን ዜድ ከዮሐድ ጋር ስታወራ በጣም ግልጽ የሆነ ቋንቋ እንትን እየጠየቀህ ነበር። ዮሐድ ግን አንተ የምትመልሰው እኔ ግራ አጋባኝ። ሲሪየስሊ አቋም ያዝ። አሁን ለምሳሌ ይህንን ማስረጃ ያመጣሁት አዳም ሰው የሚወለደው በጥምቀት ነው። ያ ጥምቀት ደግሞ ከመንፈስ ቅዱስ የወጣው በውሃ ብቻ ማለት ነው። ኦገስቲን ግን የሚለው በመንፈስ ቅዱስ ነው የሚለው መንፈስ ቅዱስ የሚለው ለመጨመር ነው ያመጣ ወይንስ ውሃን ኦገስቲን አያነሳም መንፈስ ቅዱስ ብቻ ነው የሚያነሳው ለማለት ነው? ከሁለቱ አንዱን ነው መምረጥ እንግዲህ ያለብህ ዜድዬ። ወይ በመንፈስ አዳምዬ ብታሰማው አሁን እኔ ካልኩት የተለየ ነገር አታሰማም። እኔ አሁን የባከነ 1 ሰዓት ነው የሚታየኝ እዚህ ጋር። ቅድም ተናግሬ እኔ አስቆሚያችሁ ነበር። ሁለታችሁንም የምታወሩት እኮ አንድ ነው። በክርስትና ዓለም ላይ አንተማ የገባው እውነት ለመናገር ገብቶሃል። አንተ እኮ ስለገባህ ወደ እንትን ዜድን ልታስተካክል ነበር የገባው፣ ግን አልሆነም። በቃ አይደለም ቀሲስ የውሎት ልንገሮት እኔ አይደለም እንደዚህ እንደዛ ከመጀመሪያው እውነት ለመናገር እንዲህ ነው ያልኩት። የውሎት ቀሲስዬ ስላልተግባቡ ሁለቱ ምን አልኩኝ እኔ እንደው አስቁሚያቸው። እንዴ እናንተ ሰዎች የምታወሩት ነገር እኮ በክርስትና ሴክት ውስጥ የሚያጣላ ነገር አይደለም። በመንፈስ ቅዱስ ኦርቶዶክሶችም እኮ የሚሉት በጥምቀት ዳግም ልደት ሲሉ እኮ በመንፈስ ቅዱስ ነው የሚሉት እና ይሄ የሚያጣላ ነገር አይደለም። ይልቅ እንዴት ነው ልጅነት የሚገኘው የሚለው ላይ ነው እንጂ ኤፍሬምን ጠይቀው። እሺ አንድ ጊዜ ይቅርታ ሪኮርድ የተደረገው ማሰማት አለብኝ ከይቅርታ ጋር ኤፍሬም እዚሁ ላይ አንተ ራሱ ጠይቀው ዜድን። አሁን ዜድ የኦገስቲን ጥምቀት በመንፈስ ቅዱስ ብቻ ነው ውሃን አያጠቃልልም ብሎ ያምናል ዜድ? ቴንኪው እሱ ነው በቃ። ዜድ ይሄንን ታምናለህ? ዜድ ምንድነው ለምንድን ነው ያመጣው ያንን? እሱ አሁን ዜድ ሌላ ቦታ ላይ ኦገስቲን ከውሃ ይሄ ደግሞ የመንፈስ ቅዱስ ሁለት በውሃ ነው ምናምን ይላል አይልም ሳይሆን አሁን ታዲያ ለምንድን ነው ያቀረበው? አይ መነሻ ነው እሱ ምንድነው መሰሉት አሁን በመንፈስ ቅዱስ ነው የሚወለደው ብሎ ዜድ አሁን ወደ ራሱ ይሄዳል። ወደ ራሱ ሐሳብ በመንፈስ ቅዱስ መቼና እንዴት የሚለውን ወደዛ ይሄዳል። አሁን በውሃን ኦገስቲን የሚያምነው በውሃና በመንፈስ ቅዱስ ነው ብሎ ያምናል ብሎ ካለፈ በቃ ወደ ሌላ ቀጥሉ። ወይ ኦገስቲን በውሃ አይልም ከሆነ ቀጥሉ ክርክሩን። አይ ዜድ እኮ ከቅድም ጀምሮ እናንተ የውሃ የሚለውን እንትን እናንተ አምጡና እዛ ላይ ቴዎሎጂያችሁን ስሩ፣ በዛ አብራሩ። እኔ ደግሞ በእሳት ነው በመንፈስ ቅዱስ ነው የሚለውን ልያዝና ከሱ እኮ መሄድ ነው የፈለገው። ከሱም ብሎ ደጋግሜ ኤፍሬም የሚለውን ነው ደጋግሜ ከቀድም ጀምሮ ያልጋለሁት በመንፈስ ነው የሚወለደው ያለውን እሱ ስለ ውሃ አላወራም። ሌላ ቦታ አውርቶ ሊሆን ይችላል። እዚህ ቦታ ላይ ግን የትኛው የእሱ ቴዎሎጂ ሲጠቀለል አልኩኝ እኮ የእሱ ቴዎሎጂ ሲጠቀለል ሰው የሚወለደው በመንፈስ ቅዱስ ነው የሚል ነው። ያንን ደግሞ ማስረጃ ደግሞ አለኝ እኔ ማስረጃ ደግሞ በመንፈስ ቅዱስ ስለመወለዱ ደግሞ ማምጣት የምችላቸው ማስረጃዎች አሉ። ይሄኛው መረጃ እኮ ይኸውልህ አሁን እኮ እዚህ ቆይ ዜድ አሁን እኮ አንደኛ ኦገስቲን ይሄንን ያለበት ምክንያት ልክ
ያንተን ፖዚሽን ብናውቀው ጥሩ ነበር። ሰው ውሃ ብቻ ያድናል የሚሉ ሰዎች ካሉ አይ በመንፈስ ቅዱስ ነው እያለ እያብራራ ነው የሚመስለኝ። እኔ ከኮንቴክስቱ ስረዳው ከጽሁፉ ውሃ ብቻ ያድናል የሚያስቡ ሰዎች ወይንም ውሃውን እያዩ ውሃው ከመንፈስ ቅዱስ ስራ ውጭ የሆነ መስሎ ለሚታያቸው ሰዎች በመንፈስ ቅዱስ ነው እያለ ነው ይመስለኝ። ይሄ ደግሞ ማንም ሰው የሚክድ አይደለም። ማንኛውንም ቅዱስ ቁርባንንም ቢሆን ማንኛውንም እኛ ስንል በቅዳሴን ጊዜ ፈኑ ጸጋ መንፈስ ቅዱስ እያልን የምንጸልይበት ነው። ከመንፈስ ቅዱስ ስራ ውጭ የሆነ ነገር አይደለም እኛ የምናወራው። ስለዚህ ዜድ ኦገስቲን ስለ ዳግም ልደት ሲያወራ በመንፈስ ቅዱስ ብቻ እንደሆነ ነው የሚያምነው ብለህ ነው የምታምነው ወይንስ ውሃን በውሃ ጭምር ነው ብሎ ያምናል ብለህ ነው የምታምነው? ኦገስቲን በውሃ ብሎ አያምንም ካልክ ቀጥል፣ መረጃህን ይዘህ ቀጥል። በውሃ አይልም በመንፈስ ቅዱስ ብቻ ነው ካልክ ቀጥል። በመንፈስ ቅዱስ ጭምር ይላል ካልክ ግን ክርክሩ እዚህ ጋር ያቆማል። እኔ ያቀረብኩት ማስረጃ ሰው በመንፈስ ቅዱስ ሪጀነሬት እንደሚሆን ለማሳየት እንዲያመቸኝ እኔ ያመጣሁት ሰው የሚወለደው ሪበርዝ የሚያደርገው በመንፈስ ቅዱስ ነው ብሏል ኦገስቲን። እኔ ደግሞ በዚህ ላይ ቆሜ ደግሞ ሰው እንዴት ሪጀነሬት ከጥምቀት ውጭ ነው የኔ ትምህርት ከጥምቀት ውጭ ያደርጋል የሚል ነው እንዴ? እዚህ ጋር አኮርዲንግ ቱ አንለስ ዋን ኢዝ ቦርን ኦፍ ዋን የኔ አስተምሮ ይወለት እኔ ኦገስቲን ያቀረበው ኦገስቲን ስለምንድነው እኔ የምትለውልኝና አንድ አዳምሻ ተቀጥላለህ። ይቅርታና ሲያሻኝ ከአውግስቲን ስፈልግ ከራሴ ከሆነ እንደዚህ አያስኬድም። እኔ እንደሚመስለኝ ያልክ የምታወራ ከሆነ አንተ እንደሚመስልማ የፈለከውን እኮ ታምናለህ፣ እያመንክም ነው። አሁን ግን ሶርስ ብለህ የጠቀስከው አውግስቲንን ከሆነ ማለት ነው ሪጀነሬሽን ወይም ደግሞ ሪበርዝ አውት ኦፍ ባፕቲዝም ብሎ ነው ወይ የሚያምነው ስትባል እኔ እንደማምነው አይደለም ማለት ያለብህ። ወይ አውግስቲን አዎ እንደዛ ነው የሚያምነው፣ አይ አይደለም የሚያምነው ትላለህ። ከዛ ስለዚህ እኔ ግን አልቀበለውም ከሆነ በቃ እሱማ መጽሐፍ ቅዱስ አልቀበልም ብለሃል እኮ እንኳን አውግስቲንን ማለት ነው። ፖይንቱ የሚሆነው ስለ አውግስቲን ነው እንጂ አንተ ምን ታስባለህ፣ አንተ ምን ታምናለህ፣ አንተ ምን ተረዳህ አይደለም። ግልጽ ከሆነ ዜድ ማለት ስለዚህ አውግስቲን ሪጀነሬሽን ወይም ሪበርዝ አውት ኦፍ ባፕቲዝም እንደዚህ አይነት ንግግር አይደገምብህ ለሌላ ጊዜ። አይ መጽሐፍ ቅዱስንም አልቀበልም ብለሃል ማለት አትችልም። ያ አንተ አይደለም እኔ ወተር ያለበት እሱ ጋር ጥምቀት የሚል ነገር አለ። ዋተር የሚል የተገኘበት ቦታ ሁሉ ውሃ ጥምቀት እየከተትካት እንደዛ አላልኩም። ውሃ የሚለው እዛ ክፍል ላይ ውሃ አይደለም ብለህ ማን አውቶሪቲ ሰጠ? ውሃ አይደለም ብለህ አንተ ጥምቀት የሚል አለ ወይ? እሱ ጋር ነው ያልኩህ። ውሃ ብለህ ፍታው፣ ችግር የለውም። ጥምቀት አትበል። ውሃ የሚለው ውሃ ብለህ ትወስዳለህ፣ ችግር የለውም። ጥምቀት እኔ ለምሳሌ ሰው ከእግዚአብሔር ቃል እንደሚወለድ መጽሐፍ ቅዱስ ይናገራል፣ አንደኛ ጴጥሮስ ላይ። ስለዚህ እኔ ደግሞ ከእግዚአብሔር ቃል ሰው እንደሚወለድ ከእግዚአብሔር ቃል በመንፈስ ቅዱስ ሰው እንደሚወለድ አሳያለሁ። እኔ ችግር እኮ ዜድ የሆነ ፖይንት ሰው ከእግዚአብሔር ቃል ይወለዳል ወይ? ውሃ የሚለውን ውሃ ብለህ ትወስዳለህ ወይ? ስለመወለድ የምናወራ ከሆነ ውሃ የሚለውን ውሃ ብለህ ትወስዳለህ ወይ? አንተ ውሃ የሚለውን ጥምቀት ብለህ እንደፈታኸው አንተ ውሃ የሚለው እኔ አይደለሁም የፈታሁት ሲጀመር። ማይ ብራዘር የራስን የፕሮቴስታንት መጽሐፍን አሳያለሁ አንድም የራሳቸው አሁን ጥያቄውን ግን ዮሐንዬ በጣም ይቅርታና ዜዶ ቅዱስ ማለት ሊቅ አውግስቲን ከውሃና ከመንፈስ ይላሉ። አንተ ግን መጀመሪያ ስትናገር የተከራከርንበት ዋና ሀሳብ ማለት ነው ከመንፈስ ቅዱስ ውጭ ውሃ አይልም ብለህ ነበር የገባው። ላሰማ እችላለሁ የተነሳበትን እኔ ባለኝ ኢንፎርሜሽን ላይ አልኩ። ባለኝ ማጣቀሻ ላይ ከውሃ የሚል ሀሳብ የለውም። ከመንፈስ ቅዱስ ሰው እንደሚወለድ ግን ጽፏል አልኩ። የተነሳበት ክርክሩ የተነሳበትን ያልክበትን ስሞች ከዛው ከውሃና ከመንፈስ የሚልበትም ላሳይ ይችላል። አምጣው እንደ ክርስቶስ ኢየሱስ ቃል ከሆነ ይላል በመንፈስ ቅዱስ ብቻ ነው ሰው ሪበርዝ የሚያደርገው ይላል። ይህንን ሲያብራራ ምን ብሎ ይለዋል? ሊደገም ኦውን ወርድስ
እንደ ክርስቶስ ኢየሱስ ቃል ከሆነ ይላል ሲያብራራ ምን ብሎ ይለዋል? unless one is born of water and the spirit one cannot enter the kingdom of God የሚለውን ይወስድና but it is wanting to ዜድዬ ትክክል አይደለም። በዚህ ነው የተነሳው አልክርክሩ እኮ ምንድን ነው አሁን ያሳየኸው? ምን አሳየኸው? ከስፒሪት ብቻ ነው ብላል አልክም። አሁን የተሰማው ላይ እንዴ ኦገስቲን ውሃ አንስቷል። አሁን ያነበብኩት ክፍል ላይ ኧረ ተው ዜዶ እኛ ውሃ አንስቷል። አንድ ጊዜ ዜድ ከዮሐድ ጋር እናውራ። አንድ ጊዜ የሚታርገው ዮሐድዬ ሰው እኔ እኮ አልገባኝም። አሁን የነ አዳምና የዜድ በመንፈስ ቅዱስ ብቻ ነው ማለቱ ዜድ ጥፋት ነው እንዴ? በመንፈስ ቅዱስ አይደለም እንዴ ሰው ዳግም የሚወለደው? ኦፍኮርስ በጥምቀት ጊዜ መሆኑ እናንተ እንደምታምኑት እንዳለ ሆኖ ማለቱ ነው። ዜድ ችግሩ ያለ ውሃ ማለት ነው፣ ያለ ጥምቀት ማለቱ ነው። ገብቷል? እሱ ነው ችግሩ። ኦገስት አሁን እኔ ዜድ እስካሁን ያልሰማሁት ምን መሰለ፣ ኦገስቲን ያለ ውሃ ጥምቀት በመንፈስ ቅዱስ ብቻ ዳግም ይወለዳል አለቢል ዜድ አሁን ስተተኛ ይሆን ነበር ማለት ነው። እዚህ ጋር ግን አሁን እናንተ አሁን እየተከራከረ ያለው ምንድን ነው? ኤፋ ኖ እሱ አሁን ክርክሩን አይደል፣ አሁን ያለውን አይደል። በባፕቲዝም ሰዓት ነው ወይ መቼ ነው ስፒሪት ወይም ደግሞ መንፈስ ቅዱስ ሪጀነሬት የሚያደርገን በምን ሰዓት ነው ተብሎ ሲጠየቅ በእኔ እምነትን ከሆነ እያለ ይቀጥላል። አሁን በአንተ እምነት አይደለም፣ ስለ አውግስቲን እያወራን ስለሆነ ማለት ነው። አሁን ከአንተ ጋር ስንቀጥል በአውግስቲን አስተምሮ ሪጀነሬሽን ወይም ደግሞ ሪቦርን የሚያደርገው ሰው በባፕቲዝም ሰዓት ነው ወይስ አይደለም? በባፕቲዝም ነው ወይስ አይደለም? እኔ ኋላ አላመጣውም ይሄንን ዮሐድዬ። ከተረዳኸው የዜድ ሀሳብ ተረድቼዋለሁ እያልክ ስለሆነ በዜድ ሀሳብ ሄደ። እኔ አሁን የዜድን ሀሳብ የተረዳሁት የዜድን ብቻ እኮ አይደለም የእነ አዳምንም ተረድቻለሁ። እዚህ ፖይንት ላይ እኔ ዜድን የተረዳሁት ምን መሰለህ፣ አሁንም እኮ ብቻ ብልሃል ብሎ አዳም ገባ። አሁን ዜድ ያለው ምንድነው? አንድ ነገር ክርስትና ምድር ላይ ያለው ክርስትና በሙሉ የሚያምነው ሰው ዳግም የሚወለደው በመንፈስ ቅዱስ አማካኝነት ነው የሚለው በቃ ምንም ጥያቄ የለውም። አሁን ችግሩ ልዩነታችን እኮ መቼ የሚለው ነው። መቼና እንዴት የሚለው እኮ ነው ልዩነታችን። አሁን ያንን ነው እያወራን ያለ ነው። አሁን እሱ ላይ ብታወሩ ዮሐድዬ፣ አሁን ከእኔ ደስ የሚለኝ ከዜድ ጋር ነው እያወራን ያለ ነው። አሁን አውግስቲንን አምጥቷል። መጀመሪያ አውግስቲን በምን ሰዓት ነው ሪጀነሬሽን ወይም ደግሞ አውት ኦፍ ወተር ነው ወይ የሚለው እኮ ነው ሀሳባቸው። እሱ ብቻ ሲል ወተርን አያካትትም እያለ ነው ብሏል። ምክንያቱም ከሱ ነው አውራው። አሁን ከዜድ ጋር ከዚህ ቀጥሉ። ያንተ ሀሳብ ምንድን ነው ኤፊ በዚህ ጉዳይ? ኤፍሬምን ተው በቃ። ዜድ አንዴ ሁለታችሁ ጨርሱና እኔ አሁን የኔ አርጊመንት ስላልሆነ በተከፈተ አርጊመንት እኔ አልገባም። አሁን ስለ ጥምቀት እኔ እናንተ እናወራለን ከጨርሳችሁ በኋላ። ግን እኔ ከዜድ ጋር ስለ ጥምቀት አይደለም ኤፊ፣ ስለ አውግስቲን ነው። ስለ አውግስቲን ሪጀነሬሽን ወይም ደግሞ ሪቦርን የምናደርገው አውት ኦፍ ወተር ነው ብሎ ነው የሚያምነው ነው ሀሳብ ያንተ ወይስ ኦን ባፕቲዝም? እኔ አላልኩም። ኧረ እኔ ምንም ነገር አላልኩም ስለ አውግስቲን እኮ እኔ እያስማማው ነው ያለሁት። አንዴ የተረዳሁት ብለህ እኮ እያስረዳን ነው። ዜድንማ ተረድቼው እኮ ዜድ ያለው ይኸውልህ፣ ዜድ መከራከሪያ አድርጎ ያመጣው ምን ነበር መሆን የነበረበት መሰለህ? ልክ አዳም ዜድ በመንፈስ ቅዱስ አማካኝነት ነው ሰው የሚወለደው ሲል አዳም ማለት የነበረበት አዎ አሜን ልክ ነህ፣ ግን በመንፈስ ቅዱስ አማካኝነት ነው መቼና እንዴት የሚለውን ራሱ ቢያሳየ ምናምን ብሎ ወደ ሌላ ቀጥሎ ወዳለው ቻፕተር ነበር መሄድ የነበረበት። አየህ አሁን ክርክሩ ብሎታል እኮ አንድ ሰዓት ሙሉ ባከን እንደዛ አለውና አዎ በሆሊ ስፒሪት ነው ምናምን ብለን አሁን ከኔ ጋርም እኮ ተመሳሳይ ሀሳብ እኮ ነው ያወራው። አዎ እንዴ ያለ መንፈስ ከዛ ከመንፈስ ቅዱስ ውጪ ብሎ ደግሞ ለየ እንዴ ያለ መንፈስ ቅዱስ ከመንፈስ ቅዱስ ውጪ እንዴት ነው ሰው ሪጀነሬት ወይም ደግሞ ሪበርዝ ራሱ የሚያደርገው? እኛ ከመንፈስ ቅዱስ ውጪም ከውሃ ውጪም አንልም። ባይዘ አምብሮስ ኦፍ ሚላን ጠቅሰሃል። ዜድ ታወጣዋለህ። አምብሮስ ኦፍ ሚላን ጭራሽ ሳክራመንቱ አውት ኦፍ ወተር ራሱ ቃል በቃል ስለሆነ የሚናገረው ማለት ነው። አውት ኦፍ ዋተርም ሳክራመንት እዚሁ ላይ እንቆያለን። እኔ እናንተ በዚህ ጉዳይ እሱንም እያነሳ ስለነበረ በኋላ ላይ ደግሞ ሌላ እድል ደግሞ እንፈጥራለን ለሱኛ። አሁን እዚህኛው ላይ እንቆይ። ለምሳሌ አንተ ይኸውልህ ስላነሳው ቆይ አንዴ እኔ በመንፈስ የሚለውን እንዴት ነው በመንፈስ የሚለውን ለምን ተቀበልከው ካልከኝ እሱን እኔ ደግሞ አብራራለሁ ማለት ነው። አንዴ ለምን ተቀበልከው አይደለም እየመረጥክ የሚመችን አይደለም እኮ የምትቀበለው። ስለ አውግስቲን አሁን አውግስቲን
ሪበርዝ ወይም ደግሞ ሪጀነሬሽን በምንድን ነው የሚያምነው ከሆነ ሐሳብ ከሆነ ውይይታችን በዛው እንቀጥላለን። ኦኬ ባፕቲዝም ለሪጀነሬሽን እንደሆነ አውግስቲን ስለምን ባፕቲዝም ሲባል ደግሞ ዋተር ኤንድ ስፒሪት ነው። ምንም እሱ አሁንም ስለማሳይ ማለት ነው። ዋተርም እንደማይለይ አውግስቲን እኔ አሁን እኮ ባይዞ ማስረጃ ፊት ለፊት ቅድምም ከፍቼው ነበር እኮ እሱን አሳያለሁ። ውሃ እንደማያገል ማለት ነው። ውሃንም ከውሃም ከመንፈስም እንደሆነ ሰው ሪጀነሬት እንደሚያደርገው ቃል በቃል የተናገረበትን ያሳያል። ችግር የለው። አሁን አንተ ግን ከሆሊ ስፒሪት ኢን ሆሊ ስፒሪት ነው በመንፈስ ቅዱስ ነው የሚፈጸመው ሲል ውሃ አያስፈልግም፣ ከውሃ ውጪ ነው ሰው ሪጀነሬት እያደረገ ነው የሚያደርገው ብሎ ነው የሚያምነው አውግስቲን ነው አርጊመንት? ወይስ በመንፈስ ቅዱስ ነው ወይም ደግሞ from the holy spirit in the holy spirit ከመንፈስ ቅዱስ ነው የሚሆነው ያንን ነገር ነው ብሎ አውግስቲን ተናግሯል ነው ሐሳብ? ወይስ ውሃ አያስፈልግም ነው? እቺን ብቻ ክሊር አድርጋት። ከዛ በኋላ እኔ ቴንክ ዩ እኔ አሁንም ደግሜ የምነግራችሁ እኔ ባመጣሁት ሪሶርስ ላይ ኦገስቲን ስለ ውሃ አላወራም። ቅድምም ብያለሁ ደግሜ ምለውን አሁን ስለ ውሃ አላወራም። ሰው ከመንፈስ እንደሚወለድ ግን ተናግሯል። አይ እንዴት ነው የሚወለደው ከመንፈስ? ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ጠቅሶ ሰው ከመንፈስ እንደሚወለድ ተናግሯል። ውሃን አላነሳም እኔ ባመጣሁት ሪሶርስ። ስለዚህ በዚህ ላይ ቆማችሁ ኦኬ ታዲያ ከመንፈስ እንዴት ነው የሚወለደው ሰው ካላችሁት አንተና እኔ መቀጠል እንችላለን። እኔ ሰው ልጅ ከምን ሊወለድ በመንፈስ ቅዱስ እንዴት ሊወለድ እንደሚችል እኔ አመጣለሁ፣ ሐሳቦችን አመጣለሁ፣ የመጽሐፍ ቅዱስ ክፍሎችን አመጣለሁ። ኦገስቲን ስለ ውሃ አላወራልኝም። እኔ ያመጣሁት እኔ ኮሊት አድርጌ እንደማስረዳ ለፊ ከገባ ወይ አንተ ቀጥል ወይ አይ ዶንት ኖ ወይ ምን እንደገባቸው ማለት እኔ ያመጣሁት ላይ የለም ውሃ የሚል ኦገስቲን አላነሳም። በቃ ስለዚህ እኔ በዚህ ነው የምወያየው። አለቀ። በዚህ ሶርስ ላይ ዲፔንድ ሆኜ ነው የማወራው። የስ ኦኬ። ከዛ ውጭ አትቀበልም ነው እዚች ላይ ኦገስቲን ያለው ላይ ምክንያቱም ምንም ሌላ እዚህ ቦታ ላይ ያወራው የለም። ኦገስቲን ያወራው ሰው ከመንፈስ ቅዱስ እንደሚወለድ ተናግሯል። በዚህ ላይ እኔ ምጮህ እንዳልሰማ እዛች ሶርስ ላይ ብቻ ነው ሌላ ልቀበልም ነው ወይ? በቃ እሺ፣ በቃ እንደዚህ አይነት አርጊመንት ባይዘው በታሪክም ተሰምቶ አይታወቅም። እዛችን ያመጣው ሶርስ ላይ ስለ ውሃ አላነሳም። እዛ ያመጣው ሶርስ ላይ ባይዘው ስለ አባትም አላነሳም። ስለዚህ ከአባትም ሰው አይወለድም እንደማለት ነው ያንተ አርጊመንት። ዚስ ማች ሲል ከመንፈስ ቅዱስ ሰው እንደሚወለድ ግን መጽሐፉ ነግሮናል። እኔ ከእግዚአብሔር ቃል ሰው አይወለድም። አንዴ ተረጋጋ እንጂ ምንድነው? ምን እየሆንክ ነው? አዴ ተረጋጋ ምናምን። አዎ ተረጋጋ። ምንድነው ተረጋጋ ሳይሆን ማለት እና አትረጋጋ ዝም ብለህ መጮች አለ። ምክንያቱም የጠየቅኩህን እኮ ምንም አታነሳ። ከዛ ሶርስ ውጪ እኔ ባመጣኋት ምናምን ትላለህ። ምንድነው ኢንታየርሊ የአውግስቲን ሐሳብ ከሆነ ለመረዳት ሐሳብ አዎ በመንፈስ ቅዱስ ነው የሚደረገው። በነገራችን ላይ አሁን የጌታችን ልደት ራሱ ጽንሰቱ በመንፈስ ቅዱስ የተደረገ ነው ማለት በቃ አልተወለደም፣ ድንግል ማርያም አልጸነሰችውም ምናምን ማለት አይደለም። ሶ ከመንፈስ ቅዱስ ነው ያ ነገር የሚከናወነው። ሰማያዊ የሆነ ልደት ነው ማለት አይ ውሃ የለም ማለት ነው ብለህ የተረዳ ብቸኛ ፍጥረት ብትኖር አንተ ነህ ማለት ነው። አውግስቲን ራሱ በሚያሳዝን ሁኔታ የአንተን ትምህርት ሪባንክ ስለሚያደርገው እዛው ትራክቴት 98 ባይ ዘ ዌይ እዛው ወይም ደግሞ አይ ሚን ሌተር 98 የአውግስቲን ቁጥር 2 ላይ እንዲህ ብሎ ይናገራል። ሌተር 98 ቁጥር 2 ላይ ቁጥር 2 ያ ባፕቲዝም አውት ኦፍ ዋተር ወይም ደግሞ ይሄ ጆን 3:5 ራሱ ሲፈታ አይ ውሃ የለውም ብሎ ነው የሚፈታው፣ መንፈስ ቅዱስ ብቻ ነው ብሎ ነው የሚፈታው። እስቲ እናያለን። እሺ but the possibility of regeneration through the office rendered by will of another when the child is present to receive the sacred rite ይላል። ሲጀመር ሪጀነሬሽን በተቀደሰው ሚስጢር ኦኬ ህፃናትም ስለ ህፃናትም ጭምር ነው አውግስት የሚናገረው። ህፃናትም በዛ ሪጀነሬት እንደሚያደርጉ ኦገስቲን ስንት ነው ያልከው? ኦገስቲን ሌተር ስንት ነው ያልከው? 98 ቁጥር 2 ሌተር 98 አዎ ላሳይ። እስቲ ምን ላይ ነው ያለው? ኒው አድቨንት ላይ ነው ያለው። ኒው አድቨንት ላይ ታገኘዋለህ። ይኸው ኒው አድቨንት ሌተርስ የሚል አለ መጀመሪያ አካባቢ።
እሺ ከመጀመሪያ ጀምሮ ላሳይ። እሺ this is Augustine of Hippo, then letters እሺ then later 98 እሺ 98 እሺ letter 98 እንገባለን። ከዛ ቁጥር 2 ላይ እሺ ኦኬ እሺ it the work exclusively of the spirit by whom the child thus presented is regenerated ስለ ህፃናት ጨምረው ባይዘው ይናገር ስለማ the child ህፃናት ራሱ ፕሬዘንት የምናደርጋቸው ህፃናት ራሱ በመንፈስ ቅዱስ በሆነ አሰራር ነው ሪጀነሬት የሚያደርገው። እንዴት? ኦኬ እሱ ይቀጥላል። for it is not written unless a man be born again by the will of his parents እንዲህ ተብሎ አይደለም የተጻፈው። unless a man be born again by the will of his parents or by the faith of those presenting the child or of those administering the ordinance እንደዚህ ተብሎ አይደለም የተነገረው ይልና but እንዲህ ተብሎ ነው የተነገረው። ምን? unless a man be born again of water and of the spirit ተብሎ ነው የተነገረው ማለት። ስለዚህ ህፃናት ራሱ ፕሬዘንት ስናደርጋቸው ሪጀነሬት የሚያደርጉት በዛ ሳክሬድ ራይት በሚያቀርቡት በአባትና እናቱ እምነት ካላመኑለት በስተቀር አይደለም የተባለው። ወይም ደግሞ የሚያጠምቁት ሰዎች በአድሚኒስትር የሚያደርጉት አካላት ምክንያት ነው አላለም። ግን ምንድነው ያለው አለ but unless a man be born again of water and of the spirit ስላለ ሰው ምን በሁለቱም ነው የሚወለደው ይልና by the water በውሃ ይላል። ኦኬ ያለ ውሃ ቢል ኖሮ ትክክል ይሆን ነበረ። by the water therefore which holds for the sacrament ይላል። ኦኬ በውሃው ቅዱስ ሚስጢር ሆልድ ያደርጋል ምን of grace in its outward form and by the spirit who bestows the benefit of grace in its inward power. Okay, cancelling the bondage of guilty and restoring natural goodness, reconciling bonum nature. ወይም ደግሞ the man driving his first birth originally from Adam alone is regenerated in Christ alone ሁለተኛ ማለት ነው። በክርስቶስ ሪጀነሬት የሚያደርግበት ሁለተኛ ሚስጥር ከምንድነው? በክርስቶስ ነው። በክርስቶስ ብቻ ነው። ያም ምንድነው? ከውሃና ከመንፈስ ነው ማለት። ውሃውም አያስፈልግም ብሎ ማን አልተናገረም? አውግስቲን ቃል በቃል ከውሃው ከመንፈሱ ሁለቱም ሳክራመንት ሆልድ ውሃው እንደውም ሳክራመንት ሆልድ የሚያደርግበት ነው ብሎ ነው የሚናገር። ሆልድስ ፎር ደ ሳክራመንት ነው ሚስጢሩን የያዘ ነው ብሎ በግልጽ ይናገራል። ሰው ያለ ውሃ ነው ብለ የተናገርከው አንተ ነው። አውግስቲን ግን ያለ ውሃ ነው ብሎ ጭራሽ አያምንም ማለት ነው። ኦኬ ያለ ውሃ ነው የሚል ጭራሽ እምነቱ የለው። ያ ይሄን ለማለት ሌላ መጨመር ካስፈለገ መጨመርም ይቻላል። ዚያዳመንክ ከእግዚአብሔር ቃል ሰው አይወለድም ወደሚል ድምዳሜም ስለሚወስደው ይህንን ሀሳብ እንግዲህ እንቀበለዋለን። ችግር የለውም። እናንተ እንደዛ የምታምኑ ከሆነ ለእናንተ እንቀበለዋለን፣ እኛ ባናምንበት። ቆይ አንዴ ፕሊዝ፣ ለእኛ ተጠመቅልን። ታዲያ ለእኛ ብለህ ተጠመቅልን። ሰው ክርስቶስን በማመን እንጂ በማመን እንደሚድን መጽሐፉ ነው እኮ። ለእናንተ ብዬ ተቀብያለሁ። የሚቀጥለው እኮ እሺ፣ ቀጥሎ። አይ ወይ ጥያቄ ልጠይቅህ። አይፈለገ ሰው መመለስ ይችላል። አንተ ምታደርገው አይ ቆይ ሐሳብማ እኔም እኮ አለኝ። አማን ካንተ ቀድሜ ስንት ሰዓት ተቀመጥኩ? ገስት ቅድም ተናገርክ ይፋና ከዮሐድ ጋር ኤክስቼንጅ ማድረጋችሁ አልናገርም አቋሜን አልክ። ስለዚህ ከገባው ጀምሮ አልተናገርኩም። ባይገርም ከዮሐድ ጋር ኤክስቼንጅ አድርጋችኋል። እኔ አላወራሁም እና ላወራ በፍጹም እኔ ሃይማኖቱ ከማይታወቅ ሰው ጋር አላወራም።
ቆይ እንዳትወጣ አለማውራት ትችላለህ፣ ግን ሃይማኖት ልንገረው። ሃይማኖት ልንገረው። ሚውት አድርግና አለማውራት ትችላለህ። እንዳትናገር እኔ አንተ ጋር መነጋገር አልፈልግም። አይ ምንም እኔ ሀሳቡ ላይ ያወራለሁ። ኦኬ ዜድዬም አለማውራት ትችላላችሁ እኮ፣ ግን እሱ ተራው ሲደርስ ያወራል። እሺ መጀመሪያ ልቀጥል። እኔ ነኝ እንጂ የምቀጥለው አማን በጉልበት ነው። አይ ኤፋዬ አሁን ዮሐን ያቀረበውን ሀሳብ ላይ መጨመሪያ ነው እያቀረብኩ ያለሁት። የኦገስቲን ጽሁፎችን ነው የማቀርበው እና የተያያዘ ሀሳብ ስለሆነ ፍቀድልኝ። ከዛ ጥያቄ ጠይቀናለህ። አንተን አልጠይቅም። እኔ ምን ትመልሳለህ ብዬ ነው አንተን የምጠይቅህ። ዮሐንን ነው የምጠይቀው። ምን ሆነው ነው እንደዚህ? አንተ ጠይቀን ትላለህ እንዴ? ፍቀድለት። ምክንያቱም ከዜድ ጋር ተመሳሰለው ነው ያንተ አማን። እርሶ ካሉ እሺ ቴንክ ዩ። አይ ገዳይ ገደርከኝ። እኔንማ በቃ እንደዚህ ባይኮን ጥሩ ነበረ። መጀመሪያ ቀጥል። ግን ከዮሐድ አይበልጥም እኮ ይፋ። በዮሐድ ምክንያት አይደል የጠፍተህ ከርመህ የመጣኸው አሁን እንዴ? ተው እንጂ። እሺ ቀጥል። መጀመሪያ እያወራን ያለ ነው መንፈሳዊ ነገር ነው። መንፈሳዊ ነገር ከሆነ ደግሞ ለእናንተ ብቻ ሳይሆን የምናወራው ላይ ያለ ነው ሰዎች 700 ከታች የሚሰሙ ሰዎች ስላሉ ለመማማር ነው የምናወራው ማለት ነው። ስለዚህ ይህንን ነገር ሪስፔክት እናድርግ። ጥሩ አይደለም። ሁለተኛ አንተ አትመልስም፣ አንተ አታውቅም ምናምን፣ ይሄ ያለፈበት ነው፣ አይጠቅምም ለማንም። እንደው ባላቅም እንደው እንደዚያ ባይባል ጥሩ ነው። አይባልም፣ ትክክል አይመስለኝም። ይፋ ካሄደ እኔ እጸጽቻለሁ። ይቅርታ አማንዬ፣ ይቅርታ እንደው ባላቅም እኔ ምንም ባላቅም እንደዛ ባትልኝ አከብራለሁ ማለት አልነበረብኝ። ይቅርታ ማረኝ። ሪስፔክት። እሺ ችግር የለም። እግዚአብሔር ያክብርልኝ። የተነሳው ሀሳብ ላይ እናውራ። ምንድን ነው የተነሳው ሀሳብ? ኦገስቲን በመንፈስ ቅዱስ ነው ሰው መወለድ ያለበት ዳግም ብሎ ይናገራል የሚለው ይሄ በጣም እንደ ክርስቲያኖች ሁሉም ሰው የሚቀበለው ሀሳብ ነው። በመንፈስ ቅዱስ ነው ዳግም ውልደት ያለው። ይሄ ማለት ግን ዳግም ውልደትን ከጥምቀት ያገለለ ነው ወይ ኦገስቲን እንደዛ ነው የሚረዳው ሀሳቡን ሲባል በጭራሽ አይደለም። ምክንያቱም ደጋግሞ ኢንፋክት አሁን የማቀርባቸውን ፕሩፎች እንደዚህ ልክ እንደ ዮሐድ እየከፈትኩ እንኳን ለማሳየት ቢከብደኝም ግን እሞክራለሁ። ወይ ደግሞ እንትኑን አነብላችሁና እየከፈታችሁ እናንተ በኒው አድቨንት ልትከታተሉኝ ትችላላችሁ። የመጀመሪያው ኦን ባፕቲዝም አጌንስት ዶናቲስትስ ላይ በነገራችን ላይ ሙሉ ጽሁፍ ስለ ጥምቀት የጻፈ በጣም ትልቅ ብዙ ጽሁፍ የጻፈ ኦገስቲን ነው። አንደኛ እሱ ነው። ሁለተኛ የህፃናትን ጥምቀት ዲፌንድ የሚያደርግ ኦገስቲን ነው። ኦገስቲን ስለ ጥምቀት አያስተምርም፣ አልተናገረም። እምነት ብቻ ነው ወይ ደግሞ ከመንፈስ ቅዱስ ብቻ መወለድ ብቻ ነው ማለት የኦገስቲንን ጽሁፎች ካለማየትና ካለማጥናት የመነጨ ሊሆን ስለሚችል እንደዛ ባይሆን ወይ ደግሞ ዊስ ሪፕሬዘንት ማድረግ እንዳይሆን ኦገስቲንን ጥንቃቄ ያስፈልጋል ለማለት ነው። አሁን የከፈተው ዮሐዴ ከፍቶት ነበረ። እየከፈትን ብናየው ደስ ባለኝ። ከአንድ ጊዜ ይህኔን ስታክ እያደረገብኝ። እሺ መልካም። የመጀመሪያው ኤቪደንስ የሚሆነው ትራክቴት ላይ ነው። ትራክቴት ቻፕተር 12 ላይ ማውጣት ከቻልክ ዮሐዴ አማርኛው ማሳየት ይችላል። ትራንስሌት ብለው በትልቁ አድርጌያለሁ። አይ ልክፈትልህ እንግሊዘኛው እና ችግር የለውም ልክፈትልህ። ትራክቴት 12 ላይ ነው። 12 ቨርስ 5 ላይ ተሰፍተኛል። እሺ ኦኬ here we go. ትራክቴት 12 ካሜራህን አዳና ደግሞ አንተ ደነገጥኩኝ በትልቁ ሳረግህ። ብዙ ቀን ተሳስቼ አውቃለሁ እኔና። እሺ ቨርስ 5 ላይ ይታየኛል። the Lord says to Nicodemus and explain to him, verily verily I say unto you, unless a man be born again of water and of the Spirit, he cannot enter into the kingdom of God. እውነት እልሃለሁ የሰው ልጅ ከመንፈስና ከውሃ ካልተወለደ በስተቀር የእግዚአብሔር መንግስትን አይወርስም የሚለውን ሀሳብ ይጠቅስና thou says he understands a carnal generation, በስጋ መወለድን ይረዳል ኒቆዲሞስ. when you say can a man return
into his mother bowels ወደ እናቱ ማህፀን ሊገባ ይችላልን ብሎ ይጠይቃል። the birth the birth for the kingdom of God must be of water and of the spirit። በጣም በግልጹ ይህንን ክፍል ሲፈታው ሁለት ነገሮችን ያስቀምጣል። ሁለት ነገር መሆናል must be of፣ አንደኛው ከውሃ ሁለተኛው ከመንፈስ ይላል ማለት ነው። ይሄ የመጀመሪያው ማስረጃ ነው። ትራክቴት ቻፕተር 12 ቨርስ 5 ነው የቀረበው። አሁን ሁለተኛው ማስረጃ ጋር እሄዳለሁኝ። ኦን ባፕቲዝም ነው የምትከፍትልኝ ደግሞ አጌንስት ዶናቲስት። ጊቭ ሚ 1 ሰከንድ። ቡክ ስንት ልክፈትልህ? ይሄ ስለ እንትን የሚያነሳው ነው። ቡክ 4 ላይም አለ፣ ቡክ 1 ላይም አለ። ቡክ 4ን አይ ቲንክ ቡክ 4 መሰለኝ ቅድም ከፍቼው ነበር እኔ ጋርና ከሳወራ ከይፋ ጋር አጠፋሁት። ለነገሩ ሌተር 35 135 ማለት ከዚህ በኋላ ማቀርበው። እሺ ይሄ ህፃናት ራሱ ሪሚሽን ኦፍ ሲን የሚያገኙት ቡክ 4 ላይ የሚለው ኦኬ አይ ቲንክ ቡክ 4 ቀስቲ እሱን ሶርስ ነበር። እስቲ ሙሉዋንና አንብባት ምናልባት but someone may say that the tears is in my more easily to convert into wine. I grant that it is so, but what has this to do with the question of repeating baptism? ጥምቀት ስለመድገም ነው። እሺ you surely do not maintain that if a man converted from heresy through the occasion and opportunity given by his conversion should bear fruit before another who, being with the church, is more slow to be washed from his iniquity and so corrected and changed. The former therefore needs not to be baptized again, but the churchman to be baptized again, who was outstripped by him who came from the heretics because of the greater slowness of his amendment. እዚህ ድረስ በቂ ነው። ጥምቀትን ለምን እንደሚያደርግ ከላይ ምን ያደርጋል? ወሽ ከምንድን ወሽ የሚያደርገው ጥምቀት ይላል? wash from his iniquity ይላል። ከኃጢአት ወይ ደግሞ ከሰራው ኦፍ ኮርስ ከሰሩት ኃጢአቶች ጥምቀት እንደሚያነጻው እንደሚያጥበው ይናገራል ነው። እንትን ላይ ሄደ ቻፕተር 24 ላይ ሄድልኝ እስቲ እሱ ጋር የት እዚህ ቻፕተር 24 ቅድም 24 መሰለኝ የከፈተልኝ እና 24 አንብብልኝ። ኦኬ ስለ ሰርከምሲሽን ባፕቲዝም ኦኬ ያው ስለ ስፔሲፊክ እንዳለ ስለ ባፕቲዝም ነው። ከሰርከምሲሽን ጋር አስተያይቶ የሚያስቀምጠው ሀሳብ አለ። ኤግዛክትሊ ቨርሱ ጋር 24 ነው የሚለው ቻፕተር 24 ነው። ያ ሳክራመንት ወረድ ብለን አንብበው። ባፕታይዝድ ብለው ባፕታይዝድ ከወማሽ ስለ ኢንፋንት ሲያወራና ባፕታይዝድ ኦኬ እዚህ ጋር አለ። እሺ who are baptized infants on infants የሚለው ጀምር። እሺ so infants who are baptized baptized የሚለውን ዲፋይን ሲያደርግ the sacrament of regeneration የዳግም ውልደት ሚስጥር ይለዋል። ጥምቀትን ማለት ነው ራሱ። እስቲ አንዴ እቺ ማርክ ላርጋት እስቲ ስም እንደው የሚለው ስለ ህፃናት ጥምቀትን የሚያወራው ኢንፋንትስ ህፃናት ሲጠመቁ ማርክ አላረጋለ ያንተ ክፋቱ ትላለህ። እቺን ፓርት በደንብ እንትን በሉ እሺ። ምናልባት ይታያል። እሺ እስቲ አንብባት አማንሽ። እሺ so in infants who are baptized the sacrament of regeneration is given first. ህፃናት መጀመሪያ የሚጠመቁት ኦኬ ጥምቀትን ደግሞ ዲፋይን ሲያደርገው የዳግም መወለድ ሚስጥር ለህፃናት መጀመሪያ ይሰጣቸዋል ይላል። እኔ አይደለም ያልኩት ኦገስቲን እንደዛ ብሎ ነው ጥምቀትን የሚረዳው ማለት ነው። እንጨምር ወይስ በኋላ ያየን እንጨምርላችሁ? አይ ቲንክ በቂ በላይ ነው። ምን በቃ who are baptized are the sacrament of regeneration is given ብሎ ተናግሯል።
ባፕቲዝም ደግሞ ህፃናቱ ነው እንደው በእምነት ነው እንኳን እንዳይባል ኢንፋንትስ ነው፣ ስለ ኢንፋንትስ ነው የሚያወራውና ኢንፋንትስ ስትሰጧቸው ሪጀነሬሽን የሚያገኙት በምንድን ነው አለ። በቃ ዛት ሳክራመንት ኦፍ ሪጀነሬሽን ባፕቲዝም ነው፣ ሲጠመቁ ነው ብሎ ባጭሩ ይዘጋዋል ነው። ይቅርታና አንድ ነገር እዚህ አረቆይ አንድ ጊዜ እንትን እየተባለ ነው እዚህ ጋር የቸርች ፋዘርስ ማስረጃ እንፈልጋለን ጥምቀት ለድነት የሚል ያለ ሰው አለ እንዴ? እናሳያቸው የተባለው ለምንድን ነው? አይ ስለ አውግስቲን ነው። የአውግስቲን እኮ ነው እየተያየ የአባቶችማ እንዳለ ማለት የአውግስቲን እንደዛ አይደለም ሀሳቡ ሪጀነሬሽን። እኔ አውግስቲንም እንደዛ አላለም አላልኩም፣ እንደዛ አይልም አላልኩ። እኔ ከዛ የተሻለም ላውጣል እችላለሁ። ብዙ ሰሌክት ተደረገ እኔ አላልኩም። እናሳያቸው መባሉ ብቻ ነው እኔ አማን እንደዛ ማለት ነው። ከታች ጠንጤፋ እኔ ሳወራ ለእናንተ ብቻ ሳይሆን አልኩኝ ቅድም እኔ ታች ላሉ ሰዎች እንዲያዩ ነው ማስረጃዬን እያቀረብኩ ያለሁት። ኦገስቲን ስለ ጥምቀት ምን ያምናል የሚለውን ምክንያቱም ጥምቀትን ለሪጀነሬሽን ለዳግም ውልደት መሆኑን ኢንፋክት ህፃናት መጠመቅ ያለባቸው መጀመሪያ እነሱ መጠመቅ እንዳለባቸው ሳክራመንት ኦፍ ሪጀነሬሽን ወይ ደግሞ የዳግም ውልደት ሚስጥር መሆኑን ጥምቀትን ይናገራል። እንዲሁም ደግሞ ቅድም ደግሞ ክደው ለተመለሱ ሰዎች ከኃጢአት እንኳን እንዲነጹ መጠመቅ እንዳለባቸው ይናገራል። ይህንን የተናገርኩት 720 ሰው አለ። በእኛ መካከል ብቻ ያለ ጭቅጭቅ ሳይሆን እኔ ለመጨቃጨቅም አይደለም የገባሁት። በቃ ይህን ማሳየትና ለሚያነብና እያየላለ ሰው ኦገስቲን ምንድን ነው ስለ ጥምቀት ያለው መረዳት የሚለውን ለማሳየት ብቻ ነው። ጨርሻለሁ። ያ እኛም ስለ አባቶችማ በጣም እንዲህ ከጥንት ጀምሮ ማሳየት ይቻላል። ዮሐንስ 3:5 ሁሉም ባይዘው ሁሉም አባቶች ሪጀነሬሽን በባፕቲዝም ብለው ነው የፈቱት ማለት ነው። ዮሐንስ 3:5 እንደው በምልአት አባቶች ተስማምተው የፈቱት ክፍል በቃ ማለት ዮሐንስ 3:5ን እንደው ከጥምቀት ውጪ ነው ብሎ የፈታ አባት ራሱ እንኳን የለም። ከጥምቀት ውጪ ነው ያለ በጭራሽ አንድ አባት ለናሙና እንኳን አይገኝም። አሁን ግን የተነሳው ዜድም ያነሳው ምንድነው ባፕቲዝም ወይም ደግሞ ይሄ ሪጀነሬሽን መንፈስ ቅዱስ ብቻ ነው ሲል ከውሃ ነጥሎ ወይም ደግሞ ያለ ጥምቀት ነው የሚል ሐሳብ አውግስቲን አብራርቷል የሚል ሐሳብ ስላነሳ ጭራሽ የአውግስቲን ሐሳቡም ትምህርቱም ጭራሽ እንደዛ አይደለም። ኢቨን ኢንፋንትስ ራሱ ሪጀነሬሽን ሪሚሽን ኦፍ ሲን የሚያገኙት በባፕቲዝም ጭምር ነው፣ በባፕቲዝም ነው ጭምር ነው ሳይሆን በባፕቲዝም ነው ብሎ ነው የሚያምነው የሚል ሐሳብ አሳየን። ጨርሰናል። የአውግስቲን ማለት ነው። ሌላ አባትም ከተነሳ በጥምቀት ዙሪያ ዊ ካን ፕሮሲድ ማለት ነው። ጥያቄ ስላለኝ ዮሐድ ወይ አንዳችሁ ለዮሐድ ጠይቀው። አይ ቲንክ እንደዛ ሳይሻል አይቀርም እሱ ከኔ ጋር ስላወራ ማለት ነው። የሰው ከእግዚአብሔር ቃል ይወለዳል? ዮሐድዬ የእግዚአብሔር ቃል ሰምቶ ከውሃና ከመንፈስ ነው የሚወለደው። ሰው ከእግዚአብሔር ቃል አይወለድም። ቃሉን በደንብ አይ ቲንክ የአንደኛ ጴጥሮስ ያለው መልእክት ነው እየጠየቅ ያለው ይመስለኛል። ክፍሉ የሚለው ከእግዚአብሔር ቃል ሲባል ያ ማለት በእግዚአብሔር ቃል ነው። ሰው በእግዚአብሔር ቃል ሲባል የእግዚአብሔር ቃል ይሰማ፣ ኦኬ፣ ያንን መረዳት ያገኛል። ወይም ደግሞ ለህይወት የሚሆነውን ትምህርት ከተቀበለ ህይወትን ወይም ደግሞ ልጅነትን ወደሚሰጠው ጥምቀት ይሄዳል ማለት ነው፣ ይቀበላል ማለት ነው። ከዛ አንጻር የሚታይ ስለዚህ ከእግዚአብሔር ቃል የሚለው ወደ ጥምቀት የሚሄድበትን ቃል ነው ማለት ነው። ያው ራሱ ቅዱስ ጴጥሮስ እኮ አንደኛ ጴጥሮስ ምዕራፍ 1 አይደለ የጠቀስከው? ምዕራፍ 3 ላይ ብትሄድ ያ ሰው ሪጀነሬት የሚያደርገው ወይም ደግሞ የሚድነው ደግሞ በጥምቀት እንደሆነ በግልጽ እኮ ነው የሚናገረው። ያው ቁጥር 20 እና 21 ብትመለከት እንደው በብሉይ ኪዳን ምሳሌ የነበረውን ያንን የኖህ ታሪክን ስንመለከት የዳኑት በውሃ ነው ይላል ጴጥሮስ እና በውሃ ድነዋል ይልና ቁጥር 21 ላይ ለምንድነው በውሃ የዳኑት አስቀድመው የኖህ 8ቱ ቤተሰቦች ሲል ምሳሌ ነው፣ ወይም ደግሞ ለሚመጡት ለክርስቲያኖች መዳን ለሚያገኙ ለክርስቲያኖች ምሳሌ ነው ይልና 21 ላይ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ያ የሚያድነን ደግሞ የሰውነትን እድፍ ማስወገድ አይደለም ይልና ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህ በኢየሱስ ክርስቶስ ትንሣኤ ነው ይላል።
በክርስቶስ ትንሣኤ ይቅርታ አድርግልኝ። ሚንሱ ነው የጠየቁ። ሚንሱ ይኸውልህ በአንደኛ ጴጥሮስ መሰረት ባፕቲዝም ነው ሚንሱ ስሩ ዘ ሊቪንግ እኮ ነው ይኸውልህ፣ ስሩ ወይም ደግሞ በሕያውና አይደለም ትክክል። ስሩ ዘ ሊቪንግ ኤንድ አባይዲንግ ወርድ ኦፍ ጋድ ማለት ምን ማለት ነው? ሚንስ ማለት አይ ሚንስ አይደለም። ቆይ ሚንስ ሳይሆን ክፍሉን አይ ቲንክ በደንብ የኔን የተቋረጠው ወይስ ዘይድ አለ? ይሰማል? የኔ ይሰማል? አዎ በደንብ ትሰማለህ። ዮሐዴ ትሰማለህ? እሺ ክፍሉ የሚለው እንደዚህ ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና ይላል። ከሚጠፋ ዘር ነው አይደለም። ያ የማይጠፋው ዘር ኦፍ ኮርስ ከውሃና ከመንፈስ የምንወለደው በመንፈስ ቅዱስ የሚሆነው ዘር ነው። ምንም ጥያቄ የለው። በሕያውና ለዘላለም በሚኖር በእግዚአብሔር ቃል ኦኬ፣ ከእግዚአብሔር ቃል አይደለም ናት ፍሮም ኦኬ፣ እሱ በእግዚአብሔር ቃል ነው የሚለው። ከማይጠፋ ዘር ነው እንጂ ይላል። ያ ከማይጠፋ ዘር ነው ከሚጠፋ ዘር ነው የተወለድነው በጥምቀት አይደለም የምንለው። ከማይጠፋ ዘር ነው ለዘላለም በሚሆን ነው። ግን ያንን ቃሉን በመቀበል ነው። ኦኬ ቃሉን ሲቀበል ነው ወደዚህ ማለት በምልአት የእግዚአብሔርን ቃል መቀበል ሲችል ያንን የተቀበለውን ከዛ ምን ያደርጋል? ሪጀነሬት ወደሚያደርገው ከማይጠፋ ዘር ከሚወልደው ከውሃና ከመንፈስ ወደ መወለድ ይሄዳል ማለት ነው። ሶ ከማይጠፋ ዘር ነው ምን ስናደርግ ግን ለዘላለምና ሕያው በሚሆነው በእግዚአብሔር ቃል ያንን የእግዚአብሔር ቃል መቀበል ስንችል ማለት መቀበል ስንችል ያንን ደግሞ ጌታችን ምን ብሎታል? ሚንሱ ጌታ ራሱን የተናገረው ባይዘው በቃ ራሱ ጌታ ከተናገረው የምን ማሻሻያ ማስተካከያ ነው። በቃ ይኸው መወለጃው እኮ ከውሃና ከመንፈስ ነው አለ ጌታ አይደል? ፍሮም በቃ ወተር ኤንድ ስፒሪት አለ። መወለጃው ከውሃና ከመንፈስ ነው አለ። ያው በእግዚአብሔር ቃል ለዘላለም ከሚኖር በእግዚአብሔር ቃል በማመን ነው። ትክክል። የእግዚአብሔር ቃል ካላመንክ ሲጀምር ባፕቲዝምም ጭምር ስለማትቀበል ስለማትጠመቅ ከዚህ አንጻር የሚታይ ነው። ጥምቀት ያለ ወርድ ሳክራመንት ወይ ደግሞ ኦፍኮርስ ያለ እግዚአብሔር ቃል ውሃ ነው የሚሆነው እና በአብ በወልድ መንፈስ ቅዱስ የምንጠመቀው ክርስቲያኖች ያለ ቃሉ የተነጠለ እንደ ሌላ አይነት ሳክራመንት እየቀጣጠልን አይደለም ለማለት ፈልጌ ነው። እና የተያያዙ ናቸው፣ የሚነጣጠሉ ነገሮች አይደሉም። ያ ትክክል፣ እንደዛ ነው። ሚስጢራቶች ሲፈጸም በዚህ ነው በዚያ ነው፣ ነጣጥለህ አይደለም ማለት በምልአት ነው የምንረዳው። መጽሐፍ ቅዱስ ኢንታየርሊ ከተረዳ ነው። ኤፊ ወደ አንተ ነን። እሺ አሁን ኦልሬዲ ስለጨረስን ወደ አንተ እንቀጥላለን። መምህር በረከትም ስላሉ ከእሳቸው ጋር ትቀጥላለህ። ሶ ኢንታየርሊ መጽሐፍ ቅዱስ ከተረዳ ነው የእግዚአብሔር ቃል መቀበል፣ በእግዚአብሔር ቃል መቀደስ፣ መባረኩ ያንን ቅዱስ ውሃም ግድ ነው። ሶ ያንን ነው ከማይጠፋ ዘር ዘላለማዊ ከሆነ ሰማያዊ ከሆነ መንፈሳዊ ከሆነ ልደት እንድንወለድ የሚያደርገን ቃሉ መቀበል ለቻለ ከዛ ደግሞ በቃሉ ደግሞ የተቀደሰ ሰክርድ ውሃ ሲሆን ነው። ልክ እንትንም ሉተርም ይናገረዋል። ባይዘው ኢፍ የእግዚአብሔር ቃል ካልገባበት ብሎ ሉተር ይናገራል። ወይም ደግሞ ቅዱስ ቃሉ ካልቀደሰው ውሃው ሚር ውሃ ነው። ከምንጠጣው ከሚፈሰው ከምንታጠብበት ውሃ የተለየ ናቹራል ኔቸሩ የተለየ ውሃ አይደለም። ያንን ነገር እንዲቀደስ ልጅነትን ሚስጢርም እንዲሆን የሚያደርገው ግን ምንድነው? ጸሎቱ፣ የእግዚአብሔር ቃል እነዚህ ናቸውና ያ መረዳት በደንብ ያስፈልጋል። ከዚህ አንጻር የምናየው ነው ለማለት ነው። እግዚአብሔር ይስጥልን። አማን። አሁን መምህር በረከትም አሉ እዚህ ሀሳብ ላይ የተወሰነ ይጨምሩበትና ከኤፍሬም ጋር ትቀጥላላችሁ። መንገድ ላይ ነኝ ስላሉ ኤፍ ይቀጥል። እኔም አክቹዋሊ ብዙ አልቆይም። አሁን 10 ሚኒትስ እንትን ማለት አለብኝ እና ብዙ ቆየው። ብዙ እድል ባገኝ ብዙ ፋይል እያዘጋጀው ነበር ደርድሬ እንትን ላይ ቪዲዮ ባሳያችሁ ነው ደስ የሚለኝ፣ ግን ምንም እድል አልተሰጠኝም።
ይሄ ሁሉ በእንትን የደረደርኩት ሁሉ ማውራበት ነው፣ ግን እድል ሊሰጠኝ አልቻለም። ኢስ ኦኬ። ግን አንድ ነገር ብቻ ጠይቄ ብቻ ልውጣ። በ10 ደቂቃ ምንም እንትን ማለት አልችልም። አንደኛ ስለ ኢንፋንት ባፕቲዝም በደንብ ቸርች ፋዘርስ ላይ ስለሆነ ትኩረት አድርጋችሁ እንትን ያላችሁት አይ ቲንክ እሱ ላይ ነው ማውራት። ኢንፋንት ባፕቲዝም ላይም ኦገስቲንም አንስቶታል ብልሃል እና አማንን ነው የምጠይቀው። የዋድዬም መመለስ ትችላላችሁ። ተርቱሊያን ያው እንደምታውቁት ቸርች ፋዘር ነው እና 200 ዓመት ላይ ኤዲ ላይ የነበረ ነው እና እሱ ኢንፋንት ባፕቲዝም ትክክል አይደለም መቆየት አለባቸው ይላል። በእሱ ሀሳብ ትስማማላችሁ? ትክክል አይደለም ያለውን ከፍተህ እንግዲህ ያሳየን። ትክክል አይደለም ሳይሆን ቢቆዩ ብሎ ነው ሰጀስት የሚያደርገው። ሙሉውን ኮንቴክስቱን አምጣውና እናንብቦና እናስረዳን ማሳየት እንችላለን። ለምን እንደዛ እንዳለም አይልም ነው ያንተ አይልም ነው ምን አይልም ነው። አይ የህፃናትን ጥምቀት አልተቃወምም ነው ሀሳቤ። አልተቃወምም ሳይሆን ቢዘገዩ ብሎ ሰጀስት አድርጓል ነው ያልኩ። እሺ ስለዚህ መጀመሪያ ያልከውን ስህተቱን እናርመውና ሜይ ቢ የእንትንም ሊሆን ይችላል የንግግር ቢዘገዩ ብሎ ሰጀስት ያደርጋል እሱ። ቢዘገዩ ብሏል። አዎ ትክክል ነው። ለምን ቢዘገዩ እንዳለ ቶሎ ላስረዳና ሜይ ቢ ሌሎቻችሁም መቀጠል ይችላሉ። በነገራችን ላይ ለተርቱሊያን ይዘግዩ ያለበት ሀሳብ ለጥምቀት ከሚሰጠው ትልቅ ቦታ የተነሳ ነው። ኦኬ ለምን ሲባል ለተርቱሊያን ጥምቀት ተርቱሊያንን በነገራችን ላይ ኦን ባፕቲዝም የሚል ሙሉ ጽሑፍ አለው፣ እሱ ማንበብ ይቻላል። ጥምቀት የኃጢአት ስርየትን ይሰጣል ብሎ ያምናል ተርቱሊያን። ስለዚህ አይደለም የጠየኩት እንዴት መመለስ እንዳለብኝ እኔ መልሰው እያስረዳው ነው እና ካልተስማማ ችግር የለም። መስማማትም አለመስማትም መስፋኝ ጽሑፎቹን ግን እየከፈትን ማየት እንችላለን። በጥምቀት ላይ ያለውን ሀሳብ ማለት ነው። ጥምቀቱ የኃጢአት ስርየትን ስለሚሰጣቸው ሰዎች ደግሞ ደጋግመው ኃጢአትን ስለሚሰሩ ኢንፋክት በጣም አቆይተ ነው ምን እናድርግ ነው እናጥምቃቸው የሚል ሀሳብ አለው። ለምን ሲባል ለኃጢአት ስርየት እንዲሆናቸው ወደ ዘላለም መንግስት እንዲገቡ የሚል ሀሳብ ስላለው ነው። ነገር ግን ቤተክርስቲያን እንደምታውቁት በአንድ የቤተክርስቲያን አባት ምልከታ ላይ የተመሰረተ እምነት የላትም። ወይም ደግሞ ኮንሰንሰስ ፓተርን የሚባል ሀሳብ አለ። የቤተክርስቲያን አባቶች በምልአት የተናገሩትን በካውንስልም የጸደቀውን ሀሳብ ነው ቤተክርስቲያን የምትቀበለው። ስለዚህ የተርቱሊያን እንደ ፐርሰናል ኦፒኒየን ሆኖ ይቀመጣል። ቤተክርስቲያን ግን ሙሉ ትምህርቱን ይዛ ትቀጥላለች ነው። ሁለተኛ ተሳስተዋል። እንደዛ በማለቱ ተርቱሊያን ተሳስተዋል። አልጨረስኩም። ይፋ እንደዛ በማለቱ ተሳስተዋል። እኔ ተመልሶልኛል። አስር ደቂቃ እንደዚህ ጨረስከው ከሆነ ብዙ ጥያቄ ቅድም ተናገርኩ። የመመልሰው ኤፍሬም ለአንተ ብቻ አንተ ጥያቄውን ጠይቀሃል። መልስ ደግሞ የሚጠብቅ ከታችም ሰው ስላለ እንደዛ በማለቱ ተሳስተዋል ወይ? አሁን አንድ ሰዓት አላወራም። ኤፍሬም ጠይቀህ ከሆነ እሺ እንደዛ ላድርግና በቃ ካልተስማማህም እኮ ፐርሰናል ኦፒኒየን። እሺ ሁለተኛ በቤተክርስቲያን ታሪክ እንደምታውቁት ተርቱለስ የቤተክርስቲያን አባት ሳይሆን እንደ ስኮላር ነው የሚታየው። ለምን ሲባል በመጨረሻ ላይ ባስገባው የሕጸጽ ትምህርት መሰረት ቤተክርስቲያን ትምህርቶቹን በሙሉ እንኳን ጃጅ አድርጋ ነው የምትቀበለው። አንዳንድ ምልከታዎች ላይ ሊሳሳት ይችላል፣ አንዳንድ ምልከታዎች ላይ ሊታረም ይችላል። ነገር ግን የቤተክርስቲያን ሙሉ ሀሳብ ኦገስቲንም እንደሚያስቀምጠው ከትራዲሽን የተቀበልነውም ሕፃናትን ማጥመቅ ነው ብሎ ይህንን ያስቀምጣል ማለት ነው። ስለዚህ ተርቱሊያን ይህንን ነበር ያስቀምጠው፣ ይህንን ነበር ያስተማረው ማለት ነው። ዋይ ተርቱሊያን ትክክል አይደለም፣ ኦገስቲን ትክክል ነው ዲሌም ማለት አለባቸው ያለውን ማለት ነው። አክቹዋሊ እኮ ምናልባት መልሱ አንድ ጊዜ ለአንተ ጥያቄ አለኝ የዋድዬ፣ ሌላ ጥያቄ አለኝ። አማን ስለጀመረው ይህን አማን ይጨርሰው። ዋይ ኦገስቲን ትክክል ነው ተርቱሊያን ትክክል አይደለም? እኔ ስለጀመርኩ ሳይሆን ዮሐድም የሚለውን ሀሳብ መስማት ፈልጋለሁ። እኔም ኦኬ ከአንተ በኋላ ይላል። ግን አንተ ኦገስቲንን አጽድቀህ የተርቱሊያንን ዲስኳሊፋይ የምታደርግበት ምክንያት ምንድን ነው? ዳትስ አ ግሬት ኩዌስችን። በቤተክርስቲያን ትምህርት ነው የሚመዘኑት። እነ ተርቱሊያንም ቢሆን እነ ኦገስቲንም ቢሆን ቤተክርስቲያን ይህንን ትምህርት ተቀበለናል ብለው በሲኖድ እና በኢኩሜኒካል ካውንስል ሲያጸድቁት ቤተክርስቲያን በምላት ትቀበላለች ነው እንጂ የአንድ ሰው ኦፒኒየንን የምታጠራውና የምታወጣው አንዲቷ ቤተክርስቲያን ያቺ አፖስቶሊክ ሰክሰሽን ያላት ቤተክርስቲያን
በጉባኤ ወይ በሲኖድ ይህንን ሀሳብ ስታጸድቅ ነው ማለት ነው። እኔ ግን ኤፋ ይቅርታና ዩሃድ የሚለውን ራሱ ዩሃድ ራሱ መማር እፈልጋለሁ እና ዩሃድም እዚህ ላይ የምትለው ነገር አይደለም። ቤተክርስቲያን የምትለኝ ቆይ ከአንተ ጋር እንጨርስ። ቤተክርስቲያን የምትለኝ ብዙ እውቀት የለኝም እና እያልኩኝ እኮ ነው። ዩሃድ የሚለው እዚህ ላይ ዩሃድ የሚናገረውን ሀሳብ ከዩሃድ መማራለሁ ብዬ የማስብ ሰው ነኝና ብሰማው ደስ ይለኛል፣ ከታችም ደስ ይለኛል። ከታችም ደግሞ ያሉትን እኔም ደግሞ ተሳስቼ ከሆነ እኔ አሁን ዩሃድ እንዲመልስልኝ እንትን ያልኩ የፈለግኩት ጥያቄ አይደለ እየጠየቅ ያለው። እሺ ጥያቄ ልንገርህ ዩሃድ፣ ጥያቄ ልንገርህ። ይሄንን አንዴ አናጥረው እኮ ጥያቄ ይሄንን ነው ራሱን እኮ ነው ጥያቄ፣ ሌላ አይደለም። ራሱን እንድታጠራው ነው። ቱርቱሊያን ኢንፋንት ባፕቲዝም ዲሌ ሆነው ቢጠመቁ ነው ጥሩ ብሎ እሱ ሰጀስት አድርጓል። እና እሱን ለምንድነው የማትቀበለው? ኦገስቲን ሲሆን ለምንድነው የምትቀበለው? ሁለቱም ቸርች ፋዘርስ ስለሆኑ ብዬ እሱም ተርቱሊያንም ያው 200 ኤዲ ላይ የነበረ ሰው ስለሆነ። እሺ መጀመሪያ ዋና አሪፉ ነገር ኦፖዚሽን ወይም ደግሞ ዲናይንግ እና ሰጀሽን መለየት ጥሩ ነገር ነው። ምክንያቱ ዲናይ አድርጓል ተቃውሟል ከሆነ ሌላ ነገር ነው። ሰጀስት አድርጓል ቢቆዩ ብሎ ሰጀስት አድርጓል። ሰጀስት ያደረገው ግን ህፃናት ብቻ አይደለም። በነገራችን ላይ ኦኬ ወጣት ሴቶች፣ ያላገቡ ሴቶች ራሱ ባይጠመቁ አሴ ሰጀሽን ሰጥቷል። ኦኬ ሶ ይሄ የአሴ ሰጀሽን የሚታይ እንጂ በቃ ተርቱሊያን ኢንፋሊብል ሶርስ ወይም ደግሞ የቸርች ፉል አውቶሪቴቲቭ የሆነ ሰው አይደለም። ይህ ኮንሰንሰስ ኦፍ ፓትረም ይባላል። የአባቶች በምልአት መስማማት ማለት ነው። የቤተ ክርስቲያን አጠቃላይ ትምህርት የሚባል ነገር አለ ማለት ነው። ስለዚህ በአጠቃላይ ትምህርት አባቶች ይመዘናሉ እንጂ በአንድ አባት ትምህርት ብቻ ዲፐንድ ሆነ የሚመሰረት ትምህርት የለም። ኦኬ መጀመሪያ የአጠቃላይ ኮንሰንሰስ የቤተ ክርስቲያኗ ትምህርት ምንድን ነው? ተርቱሊያንም ታጠምቅ ስለነበረ ነው ቤተ ክርስቲያኗ አሴ ሰጀሽን ቻይልድስ ያንግ ዊሜንስ አንሜሪድ ያላገቡ ራሱ ባይጠመቁ ለምንድን ነው? ምክንያቱ ዋናው ኢንቴንሽኑ ደግሞ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን ብሎ የተናገረ ሰው ነው። ባይዘው ያለ ጥምቀት ድህነት የለም ብሎ የኃጢአት ስርየትም የለም ብሎ ስለሚያምን ሰው እድሜ ልካቸው የሰሩትም ኃጢአት ጭምር እንዲወገድላቸው ቆይተው ቢጠመቁ የሚል ሀሳብ ስለነበረው ነው። ይሄ የራሱ ኦፒኒየን ይሆናል። ሁለተኛ ተርቱሊያን መጨረሻ ላይ ወደ ሄሬሲ የሄደ አባት ነው። ኦኬ ወደ ሄሬሲ የሄደ አባት ነው። ትምህርቶቹ በቤተክርስቲያን ተቀባይነት የላቸውም። እና የመጨረሻውን ያለው እንትኖቹ በቤተክርስቲያን ታይተው ትክክል ያልሆኑ ጽሁፎች ተብለዋል። እንደሱ ተብለዋል። ትክክል አይደሉም ተብለው ውሳኔ የተሰጥቶበታል። የተሰጠበት ማስረጃ አለ ማለት ትክክል አይደሉም ማለት ቱርቱሊያን ይሄን ራሱ ትክክል አይደለም። በካርቴጅ ማን ያለው? እሺ ቸርች ፋዘርስ አንድ ሰው አለ። ይሄ ኢንፋንት ባፕቲዝም ዲሌይ መሆን አለበት የሚለውን የተቃወመ ቸርች ፋዘር አለ። አዎ ሲፕሪያን ኦፍ ካርቴጅ እያልኩ ነው። ላሳይ። ሲፕሪያን ኦፍ ካርቴጅ ምን ብሎ ይናገራል መሰለህ? ሲፕሪያን ኦፍ ካርቴጅ የካርቴጁ ቆጵሪያኖስ ምን ብሎ ይናገራል? ኢቨን ዋን ዴይ ቻይልድ ማስት ቢ ባፕታይዝ ነው ማለት ወደ ሞት የሚያደርሰው ከሆነ ትምህርቱን አይደለም የሚለው ትምህርቱንማ እነ ኦገስቲን መኮት ብለዋል። ህፃናት መጠመቅ አለባቸው የለባቸው የሚለው ዲና ተርቱሊያን ተሳስተዋል ብለዋል ወይ ነው ያልኩ። እየሰማኸኝ አይደለም? እየሰማሁ ነው። በቤተ ክርስቲያን በምልአት የሚታመነው ትምህርት ህፃናት ታጠምቃለች፣ ህፃናትን መጠመቅ አለባቸው የሚል ትምህርት ነው። ይህንን ተቃውሞ የጻፈ አባት አለው ይብላል። አዎ እሱን አይደለም እኔ ተቃውሞ ጻፈ ያልኩት፣ እሱን ሳይሆን ተርቱሊያንን ተቃውሞ የተጻፈ ያልኩ ነው። ተርቱሊያን ማለት ኢምፐርሰን ነው ሲጀመር። እነ አውሳቤስ ቃል በቃል የማኒን ትምህርት ተከትሎ ጠፋ ምናምን ብለው ነው የሚናገሩት። ኦኬ አንዳንድ እዚህ ስፔሲፊክ ህፃናት ላይ የሰጠውን ሀሳብ ሴንት አለመሆኑ ራሱ ባይዘወይ በቸርች ኖት ሴንት አይደለም። አንድ ትምህርቱ ሴንት እንዳይሆን ወይም ደግሞ እንደ ቅዱስ ቤተክርስቲያን የማትቀበለው ኦኬ ሙሉ ኦቶሪቲ ወይም ደግሞ ፉሊ ዲፔንድ ሆነ ተርቱሊያን ላይ ትምህርት ልመሰረት አትችልም። የመጨረሻውን ጥያቄ ልጠይቅ እዚህ ላይ ስላለቀ ኤፍሬም፣ አሁን እኮ አንተ
እንትን እያልክ ያለው በቃ ለአንተ ብቻ እየተመለሰ እየመሰለ አንተ እሺ ነው። አይ ጠቅለል አድርገህ ትመልሰዋለህ። ይሄን ልጠይቅና እኔ ሳልቅ እንዳልወጣ ነው። አንዴ ሀሳቡ ይረሳል። አንዴ ሀሳቡን ልጨርስና ከዛ ጥያቄን ትጠይቃለህ። ካልተመለሰ ሰው ከተመለሰም እኮ ሊመለስልህ ይችላል። እሺ በቻልክ ፍጥነት ግን ፈጥን አድርገው። እሺ በቃ ያጠቃላይ ልግባ ስለ የነበረው ጊዜ አየህ እንትን አለብኝ እኮ ጠቅለል አድርገን ስንመለከት አባቶች የምንመለከታቸው እንዴት ነው? መጀመሪያ ኮንሰንሰስ መኖር አለበት፣ ወይም ደግሞ ፉል የቤተ ክርስቲያን ትምህርት የተስማማ የቤተ ክርስቲያን ትምህርት ሊኖር ይገባል። ሲቀጥል ካርቴጅ ጉባኤ ያለ ቅዱስ ቆጵርያኖስም ጭምር እንደዚህ ህፃናት እንደው ከ8 ቀን በፊት እንደው በቃ በጣም ህመም ደርሶባቸው ከ8 ቀን በፊት ሊሞቱ ያሉ ህፃናት ራሱ ማጥመቅ ይገባል አይገባም የሚል ሀሳብ ተነስቶ ቅዱስ ቆጵርያኖስ በግልጽ ተናግሯል። በአባቶችም በጉባኤም እንደተነገረው ብሎ ቆጵርያኖስ ሲናገር ለሞት የሚያደርሰው ከሆነ ኢቭን ዋን ዴይ ቻይልድ ሃቭ ቱ ቢ ባፕታይዝድ ብሎ በግልጽ ተናግሯል ማለት ነው።